በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በዚህ በሎስ አንጀለስ እንደዚሁም ደግሞ በመላው ዓለም ሆናችሁ ይሄንን መጽሐፍ ቅዱሳችንን በየዕለቱ እናንብብ የሚለውን ፕሮግራማችንን የምትከታተሉ ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬም እግዚአብሔር ረድቶን ደግፎን በፍቅሩ በቸርነቱ ጠብቆን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ይክበር ይመስገን። የማቴዎስ ወንጌል ንባባችንን እንቀጥላለን። ዛሬ የምናነበው የማቴዎስ ወንጌል ምዕራፍ 13ን ይሆናል። እንደተለመደው ንባቡን ካነበብን በኋላ አጭር የሆነ ማብራሪያ እንሰጣለን። በዚህ አጋጣሚ ምናልባት ለመጀመሪያ ጊዜ ይህንን ፕሮግራም ለመከታተል የገባችሁ ካላችሁ በየዕለቱ የእግዚአብሔርን ቃል እያነበብን ነው ያለነው። ዘፍጥረትን አንብበን ጨርሰናል። አሁን የማቴዎስ ወንጌልን እያነበብን ነው። ስለዚህ ከፈለጋችሁ ከመጀመሪያው ልትጀምሩ ትችላላችሁ፣ ወይም ደግሞ ከኛ ጋራ በአንድነት ለመቀጠል ከፈለጋችሁ በዚህም መቀጠል ይቻላል። ምክንያቱም የእግዚአብሔርን ቃል በየትኛውም ስፍራ ላይ በማንበብ አብረን መሄድ እንችላለን። ስለዚህ እግዚአብሔር በእውነት ኃይሉን እንዲያድለን ቅዱስ ፈቃዱ ይሁንልን። በዚህ አጋጣሚ በተለያየ መንገድ ሐሳባችሁን የምትገልጡ አስተያየታችሁን የምትሰጡ በእውነት እግዚአብሔር ይባርካችሁ እላለሁኝ። ምክንያቱም ከእያንዳንዳችሁ የሚደርሰን ከእያንዳንዳችሁ የሚመጣው አስተያየት በውስጡ እጅግ ጥልቅ የሆነ ትምህርት ያለው ነው። እንደው አንዱን ለማንበብ ከወንድሜ ከአቶ ሽፈራው የመጣውን ላንብብላችሁ። ለምሳሌ ከማቴዎስ ወንጌል ምዕራፍ 12 ይላል። በልቤ በጣም የተቀረጸው ትምህርት እግዚአብሔር ለእያንዳንዳችን የሰጠንን የተለያዩ መክሊቶች ለተጠራንበት ዓላማ በተግባር እንድንፈጽም የሚያስተምረን መሆኑ ነው። የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስን ፈትል አያጠፋም የሚለው የጌታ የዋህነት ልቤን ነክቶታል። ይህ የሚያሳየው አቅም ስለሌለው ሳይሆን በትዕግስቱ በቸርነቱና በጸጋው ሁላችንንም ተሸክሞ እየረዳን እንደሚመራን ነው። ይህን መረዳቴ የመንፈሴን ዓይን ከፍቶልኛል። ዮሐንስ መጥምቁ ከእናቱ ማኅፀን ጀምሮ በተሰጠው ጸጋ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ለሕዝቡ ቃለ ዓዋዲ ሆነ። ይህም እኛን የተጠራንበትን አገልግሎትና ድርሻ እንድንመረምር ያስገነዝበናል። ጌታችን በሰንበት በጎ ሥራ ስላደረገ ሲከሱት ሰንበት ለሰው ተፈጠረ እንጂ ለሰው ሰንበት አልተፈጠረም በማለት አስተማረን። በዚህም በጎ ተግባር ጊዜና ቦታ እንደማይገድበው በግልጽ ተምረናል። ዛሬ መንግሥት በመንግሥት ህብረተሰብ በህብረተሰብ ላይ ሲነሳ በየቀኑ የዓይን ምስክሮች ነን። እኛ ግን የመከፋፈልና የጥላቻ መልእክት ከማሰራጨት ይልቅ የፍቅር የሰላምና የተስፋ ዘር በመዝራት መልካም ፍሬ እንድናፈራ ተጠርተናል። እኔም መልካም ምድር ለመሆን እሻለሁ፣ ሕያው ቃሉ በውስጤ እንዲያፈራ እጸልያለሁ። ብዙ ጊዜ የማውቀውን እረሳለሁ፣ ነገር ግን በየዕለቱ መጽሐፍ ቅዱስን በማንበብ የሚደረገው ይህ መርሃ ግብር ለመማር አቅምና ጉልበት ሆኖልኛል። በዚህ መንፈሳዊ ጉዞ የሚያስተምሩንን መምህራንን ስለሰጠን እግዚአብሔር የተመሰገነ ይሁን ብለዋል እና እግዚአብሔርን እናመሰግናለን። እንደዚህ አይነት አስተያየቶች እንግዲህ ጊዜ ወስዳችሁ እግዚአብሔር ያስተማራችሁን በሚገባ እያስተላለፋችሁልን ነው። እግዚአብሔርን እናመሰግናለን። ዛሬም ወንድሜ ካነሳው ጋር የሚገናኝ ነገር ነው የምናነበው። የማቴዎስ ወንጌል ምዕራፍ 13 ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ለደቀ መዛሙርቱ ያስተማረበትን ክፍል ነው የምንመለከተው የምናየው። የማቴዎስ ወንጌል ምዕራፍ 13 በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው። እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ እያንዳንዱ በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ፣ ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ። ደቀ መዛሙርቱም ቀርበው ስለምን በምሳሌ ትነግራቸዋለህ አሉት። እርሱም መልሶ እንዲህ አላቸው፣
ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል፣ ለእነርሱ ግን አልተሰጣቸውም። ላለው ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። ስለዚህ እያዩ ስለማያዩ፣ እየሰሙም ስለማይሰሙ፣ ስለማያስተውሉም በምሳሌ እነግራቸዋለሁ። መስማት ትሰማላችሁና አታስተውሉም፣ ማየትም ታያላችሁና አትመለከቱም። በዓይናቸው እንዳያዩ፣ በጆሮአቸውም እንዳይሰሙ፣ በልባቸውም እንዳያስተውሉ፣ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗልና ጆሮአቸውም ደንቁሯል፣ ዓይናቸውንም ጨፍነዋል የሚል የኢሳይያስ ትንቢት በእነርሱ ይፈጸማል። የእናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናቸው። እውነት እላችኋለሁ ብዙዎች ነቢያትና ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ የምትሰሙትንም ሊሰሙ ተመኝተው አልሰሙም። እንግዲህ እናንተ የዘሪውን ምሳሌ ስሙ። የመንግሥትን ቃል ሰምቶ በማያስተውለው ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። በመንገድ ዳር የተዘራው ይህ ነው። በጭንጫ ላይ የተዘራውም ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። በቃሉ ምክንያትም መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላል። በእሾህ መካከል የተዘራውም ይህ ቃሉን የሚሰማ ነው። የዚህም ዓለም ሐሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። በመልካም መሬት የተዘራውም ይህ ቃሉን ሰምቶ የሚያስተውል ነው። እርሱም ፍሬ ያፈራል፣ አንዱም 100፣ አንዱም 60፣ አንዱም 30 ያደርጋል። ሌላ ምሳሌ ያቀረበላቸው እንዲህም አለ። መንግሥተ ሰማያት በእርሻው መካከል ዘርን የዘራ ሰው ትመስላለች። ሰዎቹ ሲተኙ ግን ጠላት መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። ስንዴውም በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። የባለቤቱም ባሮች ቀርበው ጌታ ሆይ መልካምን ዘር በእርሻ ዘርተህ አልነበረምን? እንክርዳዱንስ ከወዴት አገኘ አሉት። እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህን አሉት። እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም፣ ተወዋቸው፣ እስከ መከር ጊዜ አብረው ይደጉ። በመከርም ጊዜም አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶው እሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ አለ። ሌላ ምሳሌ አቀረበላቸው እንዲህም አለ። መንግሥተ ሰማያት ሰው ወስዶ በእርሻው የዘራትን የሰናፍጭ ቅንጣት ትመስላለች። እርሷም ከዘር ሁሉ ታንሳለች፣ ባደገች ጊዜ ግን ከአትክልቶች ትበልጣለች። የሰማዩም ወፎች መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች። ሌላ ምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ሁሉ እስኪቦካ ድረስ ሴት ወስዳ በ3 መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች። ኢየሱስም ለሕዝቡ ይህን ሁሉ በምሳሌ ተናገረ። በነቢዩም በምሳሌ አፌን እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውንም እነግራለሁ የተባለው ይፈጸም ዘንድ ያለ ምሳሌ አልተናገራቸውም። የዚያን ጊዜ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እርሱም መልሶ እንዲህ አላቸው። መልካምን ዘር የዘራው የሰው ልጅ ነው። እርሻውም ዓለም ነው። መልካሙም ዘር የመንግሥት ልጆች ናቸው፣ እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። መከሩም የዓለም መጨረሻ ነው። አጫጆችም መላእክት ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል፣ ከመንግሥቱም እንቅፋትን ሁሉ አመፃንም የሚያደርጉትን ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ይበራሉ። የሚሰማ ጆሮ ያለው ይስማ። ደግሞ መንግሥተ ሰማያት በእርሻ ውስጥ የተሰወረውን መዝገብ ትመስላለች። ሰውም አግኝቶ ሰወረው። ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ገዛ። ደግሞ መንግሥተ ሰማያት መልካም ዕንቁ የሚሻ ነጋዴን ትመስላለች። ዋጋውም እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። ደግሞ መንግሥተ ሰማያት ወደ ባሕር የተጣለች ከሁሉም ዓይነት የተሰበሰበች መረብን ትመስላለች። በሞላችም ጊዜ ወደ ወደቡ አወጧት። ተቀምጠውም መልካሙን ለቅመው በዕቃዎች ውስጥ አከማቹ፣ ክፉውን ግን ወደ ውጭ ጣሉት። በዓለም መጨረሻ እንዲሁ ይሆናል። መላእክት መጥተው ኃጢአተኞችን ከጻድቃን መካከል ይለዩአቸዋል፣ ወደ እቶነ እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። ኢየሱስም ይህን ሁሉ አስተዋላችሁን አላቸው። አዎን አሉት። እርሱም
ስለዚህ የመንግሥተ ሰማያት ደቀ መዝሙር የሆነ ጸሐፊ ሁሉ ከመዝገቡ አዲሱንና አሮጌውን የሚያወጣ ባለቤትን ይመስላል አላቸው። ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ። ወደ ገዛ አገሩም መጥቶ እስኪገረሙ ድረስ በምኵራባቸው ያስተምራቸው ነበር። እንዲህም አለ፣ ይህን ጥበብና ታምራት ይህ ከወዴት አገኘው? እንዲህም አሉ፣ ይህን ጥበብና ታምራት ይህ ከወዴት አገኘው? ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህ ሁሉ ከወዴት አገኘው? ተሰናከሉበትም። ኢየሱስ ግን ነቢይ ከገዛ አገሩና ከገዛ ቤቱ በቀር ሳይከብር አይቀርም አላቸው። ባለማመናቸው ምክንያት በዚያ ብዙ ታምራት አላደረገም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ረጅም ምዕራፍ ነው ያነበብነው። በእውነት እያንዳንዱ ምሳሌ ራሱን የቻለ ትምህርት ነው የሚሆነው። ስለዚህ በጣም ብዙ በውስጡ ብዙ ትምህርት ያለበትን ነው እንደው በአጭር ቃል እዚህ ላይ ያነሳ ነው። ነገር ግን እኔ እንደው አንዳንድ ዋና ዋና የሆኑትን ለልባችን ልንይዘው የሚገባንን ነገር ማንሳት እፈልጋለሁ። የመጀመሪያው አንደኛው ይሄ የዘሪው ምሳሌ ላይ የምናየው ነገር ነው እና እዚያ የዘሪው ምሳሌ ላይ አይታችሁ ከሆነ ዘሩ አንድ ነው፣ ያው የእግዚአብሔር ቃል ነው። ነገር ግን ፍሬውን የቀየረው ወይም ደግሞ የፍሬውን አወጣጥ የወሰነው የመሬቱ አይነት ነው። ስለዚህ በእውነት በዚያ ውስጥ የምናገኘው ዋና ነገር ምንድን ነው? ልብን የመጠበቅን ነገር ነው የምናየው። ልብን የማየትን ነገር ነው የምናየው። ይሄ የልብ ነገር በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ውስጥ እጅግ በጣም ታላቅ ነገር ነው። በኦርቶዶክሳዊ መንፈሳዊ ሕይወት ውስጥ ስፒሪቹዋሊቲ ውስጥ በጣም በተደጋጋሚ የምናገኘው ነገር ነው። እንዲያውም አንድ ኦርቶዶክሳዊ አባት መንፈሳዊ ጉዞ ወደ ልብ የሚደረግ ጉዞ ነው ያሉት። ለምን? ምክንያቱም ራሱ እኮ እግዚአብሔርም ደጋግሞ በብሉይ ኪዳንም በጠቢቡ ሰሎሞንም ልጄ ሆይ ልብህን ስጠኝ ነበር ሲለን የነበረው። የሰው ልብ ተፈወሰ ማለት የሰው ሁለንተና ተፈወሰ ማለት ነው። ኃጢአት መጀመሪያም የገዛው የሰው ልብ ነው እና እዚህ ላይ የምናየው ይሄን ነው። ስለዚህ ያ መሬት መንገድ እንዳይሆን፣ ጭንጫ እንዳይሆን፣ እሾህ የሞላበት እንዳይሆን፣ ሶስቱ ፍሬያማ እንዳንሆን ያደረጉ የልብ አይነቶች እዛ ላይ ተጠቅሰዋል። እንደዛ እንዳንሆን ምንድን ነው ማድረግ ያለብን ነው። ስለዚህ ጥፋቱ የዘሪው አይደለም ዮሐንስ አፈወርቅ እንደሚነግረን፣ ወይም ደግሞ የዘሩም አይደለም። ነገር ግን ዘሩን የተቀበለው ልብ ነው። ስለዚህ ያንን ልብ መቀየር ነው እና የኛን ልብ ለመቀየር የምንችልበትን መሳሪያዎች እግዚአብሔር ሰጥቶናል። ንስሐን ሰጥቶናል። ንስሐ ዘማዊውን ድንግል ኃጢአተኛውን ጻድቅ የሚያደርግ ነው። የእግዚአብሔርን ቃል እንድንናፍቅ ወደ እግዚአብሔር ወደ ቃሉ እንድንመጣ ዕለት ዕለት እንድናስብ የሚያደርግ ነው። ጸሎትን ሰጥቶናል። ጾምን ሰጥቶናል። ቅዱሳት መጻሕፍትን ማንበብ ሰጥቶናል። በቅዱሳት ምስጢራት ውስጥ መሳተፍ ማለት በቅዳሴው ቅዱስ ቁርባንን በመቀበል ሕይወት ቤተ ክርስቲያንን በማገልገል ማለት የተራቡትን የተጠሙትን ጓለማውቶችን በማገልገል በዚያ ውስጥ ነው እንግዲህ ልባችን እየለሰለሰ የሚመጣው። አሁን በዚህ ዘመን ትልቁ ፈተና ሁላችንም በራሳችን በብል ውስጥ ነው ያለ ነው። በራሳችን ዓለም ውስጥ ነው ያለ ነው። ያ ነው እየጎዳን ያለው፣ ያ ነው እየፈተነን ያለው። ነገር ግን ይሄ የዘሪው ምሳሌ የሚያስተምረን ልባችንን ለእግዚአብሔር የተዘጋጀ ካደረግን ማለትም ማለት ነው በጸሎት፣ በንስሐ፣ በጾም፣ ቅዱሳት መጻሕፍትን በማንበብ፣ በቅዱሳት ምስጢራት በመሳተፍ፣ በቅዳሴው፣ በጸሎቱ፣ በቅዱስ ቁርባን በመሳተፍ ልባችንን ካለሰለስን ስለ አንዱ 30፣ 60፣ 100 ፍሬ ማፍራት እንችላለን ማለት ነው። እግዚአብሔር ይጠቀምብናል በእኛ ሕይወት ማለት ነው። ስለዚህ ሁል ጊዜ በየዕለቱ አንዱ ልንጠይቀው ይሄንን የእግዚአብሔርን ቃል ስናነብ የሆነ ኮንተንት አይደለም መስማት ያለብን። በነገራችን ላይ አሁን ብዙ ሰዎች የኢንፎርሜሽን ጉዳይ ይመስላቸዋል መንፈሳዊ ሕይወት። አይደለም። አሁን ለዚህ ነው በጣም መጠንቀቅ ያለብን። በተለይ በዘመነ ኤአይ ኢንፎርሜሽን ከየትኛውም ቦታ ይገኛል።
መለወጥ ግን ከመንፈስ ቅዱስ ነው። መቀየር ግን ከመንፈስ ቅዱስ ነው። ስለዚህ የመጀመሪያው አንደኛው የምናየው ነገር ቢኖር ይሄ ነው። ልባችንን እንዴት መጠበቅ እንዳለብን፣ እንዴት መያዝ እንዳለብን ነው የምንመለከተው የምናየው። በሁለተኛ ደረጃ የምንመለከተው መንፈሳዊ እድገት እንዴት ትዕግስትን እንደሚጠይቅ፣ እንዴት ዋጋ እንደሚያስከፍል፣ ጽናትን እንደሚጠይቅ እንመለከታለን፣ እናያለን። ስለዚህ አንዳንዴ ይሄ የስሜት ክርስትናን በጣም መጠንቀቅ አለብን። አይታችኋል። መንገድ ዳር የወደቀውንም ሆነ ጭንጫ ላይ የወደቀው ለጊዜው እልል ያሉ ናቸው፣ ያጨበጨቡ ናቸው። እና እውነት ለመናገር አሁን በቃ ስሜትን ሞቲቬት የሚያደርግ ነገር ሲኖር ጥሩ ስብከት ይመስለናል። የሆነ ተግሳጽ ሲመታ ደግሞ አበዛው ይሄ ሰባኪ እንላለን። ነገር ግን እኛን የሚወቅሰን፣ እኛን ልባችንን የሚናገረን፣ ወደ መንፈሳዊ ብስለት፣ ወደ መንፈሳዊ እድገት የሚመራንን ነው መስማት ያለብን እንጂ ስሜታችንን የሚያነቃቃ መሆን የለበትም። በመከራ ውስጥ እንድንጸና የሚያደርገን፣ ምክንያቱም የህይወት ምዕራፎቻችን ደስታ እንዳለበት ሁሉ ሐዘን አለበት። መቆም መጽናት እንዳለበት ሁሉ መውደቅ አለበት። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ይላል። ስለዚህ ትዕግስትን፣ ጽናትን መለማመድ እንድንችል እኔና እናንተ በሚገባ ልናይ ይገባል። ሌላው በጣም እዚህ ምሳሌዎች ውስጥ በተደጋጋሚ የምናየው ነገር ለእግዚአብሔር ነገር ወይም ደግሞ ከእግዚአብሔር ጋር ላለን ህይወት ምን አይነት ቫልዩ መስጠት እንዳለብን ነው። ዋጋ የምንሰጠው ማለት መንፈሳዊ ህይወታችን ምን ያህል ዋጋ አለው። አሁን ይሄንን ሪከርድ የማደርገው ለታሪክም ስለሚቀመጥ ጠቆም ላድርግና የዓለም ዋንጫ ፋይናል በአርጀንቲናና ስፔን መካከል የተደረገበት ቀን ላይ ነው ይሄንን ሪከርድ እያደረኩኝ ያለሁት። እና ማለዳ ላይ ቤተ ክርስቲያን ብዙዎች እንደው ወጣቶች ብቻም አይደሉም፣ እንደው ብዙዎች ታላላቅ ሰዎችም ዛሬ የዓለም ዋንጫ ስላለ ቤተ ክርስቲያን መምጣት አልችልም ያሉ ብዙ ሰዎች አሉ። እና ለቤተ ክርስቲያኔ ምዕመናን የነገርኳቸው ያን ያደረጋችሁ ካላችሁ ንስሐ እንድትገቡ ፈልጋለሁ፣ ይቅርታ አድርጉልኝና አንደኛ ራሱ አሁን በዚህ በእኛ የሰዓት አቆጣጠር የሚገርመው ኦልሞስት እኩለ ቀን ላይ ነው ፕሮግራሙ የሚጀምረው የነበረው። እና ሰዎች ግን ከእግዚአብሔር ቤት ለመቅረት ምክንያት ነበር የፈጠሩት። ንስሐ መግባት አለባቸው። ዕለተ ሰንበት የመጀመሪያው ቅድሚያ ልንሰጠው የሚገባን ለእግዚአብሔር ነው መስጠት ያለብን። ሰንበት የእግዚአብሔር ነው ማለት የእግር ኳስ አትመልከቱ እያልኩ አይደለም። ግን እንኳን አይደለም እግር ኳስ፣ ማናቸውም ነገር ከእግዚአብሔር የሚበልጥ የለም። ከእግዚአብሔር ሕዝብ ጋር ሆኖ እግዚአብሔርን ከማምለክ የሚበልጥ ነገር የለም። ስለዚህ እዚህ ምሳሌዎቹ ላይ ጌታ ያስተማረው ላይ አይታችሁ እንደሆነ ተመልክታችሁ ከሆነ ያለውን ሁሉ ሸጦ ይላል 44 ላይ መንግሥተ ሰማያት በእርሻ ውስጥ የተሰወረን መዝገብ ትመስላለች፣ ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ያለውን ሁሉ ሸጠና ያንን እርሻ ገዛ። እንደገና ደግሞ 45 ላይ ደግሞ መንግሥተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች፣ ዋጋውም እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። ትዝ ይላችኋል የጌታ ደቀ መዛሙርትን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠራቸው ሁሉን ትተው ነበር የተከተሉት። ሌዊ ኋላ ማቴዎስ የተባለው ቀራጩ ከመቅረጫው ላይ መዝገቡ እንደተከፈተ ሁሉን ትቶት ነው የተከተለው። እና ብዙ ጊዜ ለመንፈሳዊ ሕይወት የምንሰጠው ቫልዩ በጣም ወሳኝ ነገር እንደሆነ ልታውቁ ይገባል። ዛሬ ቀኑንም ሙሉ ለምዕመኖቼም ይህንን ጠቅሼ ያለሁኝ እዚህ ለማገለግላቸው ቀኑን ሙሉ ሲመላለስብኝ የነበረው መጽሐፈ ምሳሌ ምዕራፍ 1 ላይ ያለው ኃይለ ቃል ነው። ምዕራፍ 1 ላይ በጣም የሚገርም ቃል ይናገራል። ልጅ ሆይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብን ተግሳጽን ይንቃሉ ካለ በኋላ ልጄ ሆይ የአባትህን ምክር ስማ፣ የእናትህንም ሕግ አትተው፣ ለራስህ የሞገስ ዘውድ ለአንገትህም ድሪ ይሆንልሃልና እያለ ከተናገረ በኋላ ዝቅ ብለን ስናይ
ፌዘኞች ሆኑት ለእግዚአብሔር ነገር ፕራዮሪቲ ያልሰጡት ምን እንደሚሆኑ ሲናገር እንዲህ ይላል። ምክሬን ሁሉ ግን ቸል ስላላችሁ፣ በጠራው ጊዜ እምቢ ስላላችሁ፣ ከላይ ላንብበው። በጠራው ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ፣ እኔም ስለዚህ በጥፋታችሁ ስቃለሁ፣ ጥፋታችሁን በመጣ ጊዜ አላግጥባችሁም እላለሁ። ዝቅ ብሎ የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም። እውቀትን ጠልተዋልና እግዚአብሔርን መፍራት አልመረጡምና። አንዳንድ ጊዜ የማየው የሚያሳዝነኝን ነገር ነው የምነግራችሁ። ምንድን ነው? ለምንድን ነው እግዚአብሔር ለምንድን ነው ጸሎቴን ማይሰማው? ለምንድን ነው ልመናዬን ማያደምጠው እንላለን። ብንን ስንል በቃ ዝም ብለን እግዚአብሔር እኛ እንደምንፈልገው እንዲያደርግልን ነው የምንፈልገው። ነገር ግን ጥያቄ ይሄ ነው፣ እግዚአብሔርን በኑሯችን አስቀድመነዋል ወይ? እግዚአብሔርን በሕይወታችን አስቀድመነዋል ወይ? አንዳንዶቻችን ሌላው ቀርቶ አይደለም እግዚአብሔር ትልቅ ዋጋ የሚያስከፍል ነገር ሳይጠይቀን ወይም እንደ አብርሃም ልጅን ሰዋልኝ ሳይለን ትንሿ ነገር የእግዚአብሔርን ነገር እርግፍ አድርገን እንድንተው ያደርገናል። ስለዚህ በዚህ በምዕራፍ 13 ላይ አንዱ የምናየው ነገር አንዱ የምንመለከተው ነገር ለእግዚአብሔር ነገር ምን ያህል ፕራዮሪቲ መስጠት እንዳለብን ነው። ሌላው ትንሿ ነገር ስለ እርሾ እዚህ ቦታ ላይ የተነሳውን ታያላችሁ። ስለ ሰናፍጭ ቅንጣት የተነሳውን ትመለከታላችሁ። ትንሿ ነገር ዓለምን እንደምትለውጠው እወቁ። ትንሿ የምናደርጋት መልካም ነገር፣ በጎ ነገር ሕይወታችንን ይቀይራል። በአንዲት ጸሎት ሀገር ትፈወሳለች። በአንዲት ጥቂት ደግነት ታላቅ ነገር ይሰራል። ምናልባት የብዙ ሰዎች አይምሮ ምንድን ነው ስሙ የኳሱ ላይ ስለሆነ ያለው እንደው ምሳሌ ላንሳ፣ ብዙ ጊዜ የተነገረ ስለሆነ ተመልከቱ። ሜሲ ያንን የስፔን ታዋቂ ተጫዋች የተባለውን ልጅ በሕፃንነቱ ለቻሪቲ ነበረ ፎቶግራፍ ያነሳው እያጠበው። ያን ያህል ሀብታም አይደለም ያ ሕፃን ልጅ፣ ወላጆቹ ሀብታሞች አይደሉም። እና ለዚያ ልጅ የተደረገው ደግነት ዛሬ ሀገር የሚያስጠራ ሆነ። ትንሿ እርሾ ታላቅ ነገር ታደርጋለች። በነገራችን ላይ ክፋትም ልክ እንደዚሁ ነው። እዚህ እኔ ቤቴ ውስጥ የሆነ ክፋት ባደርግ ዙሪያ ያሉትን አፌክት ያደርጋል። ሳላውቀው አገሬን እንኳን ኢትዮጵያን እንኳን አፌክት ያደርጋል። መልካም ነገር ስናደርግ ደግሞ እንደዚሁ ነው። አንዲት ኑዛዜ፣ ለቤተሰብ ታማኝ መሆን፣ ለቤተ ክርስቲያን አገልግሎት ታማኝ መሆን፣ ያ ታላቅ ስራን ይሰራል። ስለዚህ ብዙ ጊዜ ለእግዚአብሔር ሕይወትን ለመስጠት ትልቅ ነገር አይደለም ማሰብ ያለባችሁ። ኦርዲነሪ በሆኑ ነገሮች፣ ተራ በሆኑ በዕለት ተዕለት ነገሮች ላይ ለእግዚአብሔር ያለንን ታማኝነት ማሳየት አለብን። በዚያ በጌዲዮን ዘመን በመጽሐፈ መሳፍንት ላይ እንደምናገኘው የእግዚአብሔር የሆኑትና የእግዚአብሔር ያልሆኑት የተለዩት በሚጠጡት ውሃ አጠጣጥ ነው። በትንሿ ነገር ነው የእግዚአብሔር መሆናችን የሚለየው። በትንሿ ነገር የእግዚአብሔር መሆናችን ይለያል። ለእግዚአብሔር ክብርን ስንሰጥ፣ ለእግዚአብሔር ቦታን ስንሰጥ፣ ለእግዚአብሔር ጊዜያችንን ስንሰጥ፣ በትንሿ ነገር ታማኞች ስንሆን ለትልቁ ነገር እግዚአብሔር ያዘጋጀናል። ለዚያ ለታማኝ አገልጋይ እንደተባለው ነው፣ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ በብዙ እሾምሃለሁ። ስለዚህ በውስጡ ይሄ ምሳሌ በጣም ብዙ ትምህርቶች አሉት። እኔ እንደው ትንሽ ትንሹን ነው እያነሳውኝ ያለሁት። የእግዚአብሔር ጸጋ ሕይወታችንን እንዴት እንደሚቀይር እግዚአብሔር ራሱ ነው የሚሰራው በእኛ ውስጥ፣ እኛ ፈቃደኞች እንሆን እንጂ። ነገር ግን ደግሞ በተመሳሳይ ሰዓት ደግሞ ከተዘራው ስንዴ ጋር እንክርዳዱም አብሮ እንደሚበቅል እናያለን። ስለዚህ በጥንቃቄ ሕይወትን መመርመር፣ ኑሮን መመርመር፣ ሕይወታችንን መመልከት እንዳለብንም የምናይበት ነው። ታላቅ የሆነ ምዕራፍ ነው። ተመልከቱት፣ እዩት። ከዚያ ውስጥ ልባችሁን የነካውን ደግሞ አሰላስሉበት፣ ጸልዩበት። አምላኬ ሆይ ልቤን ያማረ መሬት አድርገው፣ ቃልህን ፍሬያማ የሚያደርግ በቃልህ ፍሬያማ የሆነ ሕይወትን የምመራበት እንዲሆን አምላኬ ሆይ ሁለንተናዬን ለአንተ እንድሰጥ፣ ቅድሚያ ለአንተ እንድሰጥ እባክህ እርዳኝ። በትንሹ ዓለም የሚያታልለኝ እንዳልሆን፣ በትንሹ የምመዘን እንዳልሆን፣ ተመዘንክ ቀለህ ተገኘህ እንዳልባል አምላኬ ሆይ እርዳኝ እንበለው። በእውነት እግዚአብሔር አምላክ
በእነዚህ ምሳሌዎች ውስጥ የታየውን መንፈሳዊ ሕይወት በእኔና በእናንተ ሕይወትም ላይ እንዲገልጥልን ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን። እግዚአብሔር ከእናንተ ጋር አይሆን። ደህና ሁኑ።